ህፃናት ከኦፕሬሽን በኋላ የአነስቴዥያ መድኃኒቶቹ ተቋርጠዋል፣ አልቀዋል። ያ ማለት ሙሉ በሙሉ ከሰውነታቸው ይወጣሉ ማለት አይደለም። በተወሰነ መልኩ ህፃናቶች በማገገሚያ ክፍል የተለያዩ ምልክቶችን ያሳያሉ። ማስታወክ፣ መለስ ሁኔታዎች ሊኖሩ ይችላሉ። እነሱን እንግዲህ በማገገሚያ ክፍል በቂ የሆነና የሰለጠኑ ባለሙያዎች ይመደባሉ። አንደኛ እሱ ነው። ሁለተኛ ክፍሉ ቀዝቃዛ ያልሆነ ሙቀቱ የተስተካከለ መሆን አለበት። ሌላው ደግሞ የሚከታተልባቸው ሞኒተር ወይም ፔሸንት ሞኒተሮች መኖር አለባቸው ማለት ነው። በእነዚህ አማካይነት ከኦፕሬሽን ክፍሉ ባልተናነሰ መልኩ በከፍተኛ ትኩረት ባላቸው ባለሙያዎች ክትትል ይደረጋል። ሌላውና መረሳት የሌለበት ነገር ማስታገሻዎችን ነው። ህፃናቶች ያመመኝ አይሉም፣ በቀጥታ በማልቀስ ሊሆን ይችላል። ስለዚህ እነዚህ ከፍተኛ ልምድ ያላቸው ባለሙያዎች በመመደብ የህመማቸውን ሁኔታ በመገንዘብ በጥንቃቄ የታዘዙትንና በአግባቡ ክብደታቸውን መሰረት ያደረጉ ማስታገሻ መድኃኒቶችን በመስጠት ታካሚውን በትክክል ህመሙን ከኦፕሬሽን በኋላ ያለውን ህመም ማስታገሻ መስጠት ያስፈልጋል ማለት ነው። በጣም ትልቁ ነገር ከወላጆችና ከአሳዳጊዎች ምን ይጠበቃል የሚለው ነው። እንግዲህ ለዚህ ህክምና ትልቁን ቦታ የሚይዙት ወላጆች ወይም አሳዳጊዎች ወይም በቅርብ ያሉ አሳካሚዎች ይሆናሉ ማለት ነው። እንግዲህ ከቅድመ ኦፕሬሽኑ ምርመራ አንስቶ ቀዶ ጥገናው መጠናቀቂያ ድረስ ትልቁን ቦታ የሚይዙት ወላጆች ወይም አሳዳጊዎች ይሆናሉ። ይህ ማለት የታካሚውን ታሪክ፣ ቅድመ ታሪክ ወይም የቤተሰቦቻቸውን ሊሆን ይችላል። በቤተሰቦቻ በአባት ወይም በእናት የታወቀ ህመም ካለ ጭምር ያለምንም መደበቅ በግልጽ መናገር ያስፈልጋቸዋል ማለት ነው። አንዱ እሱ ነው። ሁለተኛው አለርጂ ኑሯቸው የሚያውቅ ከሆነ ህፃናቶቹ እነሱን በማስታወስ በግንዛቤ ሆነው መናገር ያስፈልጋቸዋል ማለት ነው። ኢቭን የመድኃኒት ብቻ ሳይሆን የምግብ አለርጂ ኑሯቸው የሚያውቅ ከሆነ ለባለሙያው መናገር ያስፈልጋቸዋል ማለት ነው። ሌላውና መረሳት የሌለበት ነገር የበሉበት ወይም የጠጡበትን ሰዓት ወይም የምግቡን አይነት ወይም የመጠጡን አይነት ማስታወስና መናገር ይጠበቅባቸዋል ማለት ነው። አንዳንድ ጊዜ ወላጆች ልጆቻቸውን የጠቀምን ስለሚመስላቸው ለዚህ ሰዓት አይመገቡ የተባሉትን ምግቦች ደብቀው ሲያበሉ ወይም ሲያጠጡ ይታያሉ። ይህ ልጆቻችን ራባቸው በሚል ግንዛቤ ነው። የሱ አደገኛ ከሞትም ድረስ ሊያደርስ የሚችል በኦፕሬሽን በአነስቴዥያ በመስጠት ጊዜ የሚያደርስ ጉዳት ያመጣል ማለት ነው። ይህንን አገልግሎት ማግኘት ከፈለጉ ወደ ሄመን ይምጡ። ሄመን የእናቶችና የህፃናት ቤት